ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ጥቅምት 13 2018 ዓ.ም የዛሬው ዋና መረጃዎችን ወደ እናንተ የምናቀርብበት የምናለሽ መቲ ፕሮግራም አሁን ተጀምሯል። የመታሰቢያ ቅጸላና ድርጅ ያብተወልድ አብረን እንቆያለን። አብራችሁ ቆዩ። ጤና ይስጥልኝ ደረጀ እንኳን ደህና መጣ። ጤና ይስጥልኝ መቲ እንዴት ነሽ? እንኳን ደህና ቆየሽ። መልካም አመሰግናለሁ። አዲስ አበባ እንግዲህ በቀጥታ ከመጡ መረጃዎች ውስጥ በጣም ብሮድሊ በሰፊው የሚነገሩ ብዙ ሰልፎች እገታዎች አሉ። እገታ ብቻ ሳይሆን አፈሳ ነበር። በየቤቱ ሰሞኑን አፈሳ በየመዝናኛ ቦታው በተለያዩ ቦታዎች አፈሳዎች ነበሩ። ዝም ብሎ አስገብቶ አስፈራርቶ ማውጣት የሚመሳሰሉት ነገሮች አሉ። ያው ሌላውን አንተ በኋላ የምትሄድበታለህ በሰፊው የቀይ ባህር ጉዳይ አየር ላይ እንዲመጣና ለሁሉም ለሰራተኛው በተለይ ለመንግስት ሰራተኛው ትሬኒንግ እየተሰጠ ነው። የቀይ ባህር ጥቅም በሚል በጣም ብዙ ትሬኒንጎች እየተሰጡ ነው። አንዳንድ ከትሬኒንጎቹ ከወርክሾፖቹ የወጡ ሰዎች የሚነጋገሩትንም እየሰማን ታዝበናል ስለ ከወጡ በኋላ የሚናገሩትና እዛ ውስጥ ሆኖ የሚናገሩት ነገር በጣም የተለያየ ስለሆነ ማለት ነው። እንግዲህ በሰመራ አካባቢ ባለስልጣናቶች ደፋ ቀና እያሉ ነው። ያው የአፋር ፖለቲካ እዛ አካባቢ ያለው ፖለቲካንም በኋላ በጥቂቱ ምናይ ይሆናል። ወደ አንተ ዋና መረጃዎች እንሄዳለን። አመሰግናለሁ መቲ። እሺ እንደርስበታለን። እሱም ላይ አንዳንድ ነገሮች አሉ። እስኪ የዛሬውን ውይይታችን በአንድ ነገር እንድንገባ ብዬ ነው። አንድ ፎቶ አሁን መጨረሻ ላይ የላኳታለች ቴክኒሻናችን ቢያስገባልን መጨረሻ ላይ የሃጂ ሙፍቲ ከሱ በፊት አሁን መጨረሻ ላይ አንድ አለ። እሱም ፎቶ እንመልከተውና በሱ እንድንነሳ ብዬ ነው። እንደው ከፖለቲካ ውጭ እስኪ እንደው በጣም ያሳሰበኝ ጉዳይ እንዳገር የሚገርም ነገር ስለተመለከትኩ ነው። በመጀመሪያ የሃጂ ሙፍቲ ጉዳይ ዛሬም በብዙዎች ዘንድ እየታወሱ ነው የሚኖሩት። ብዙዎች ሀዘናቸውን እየገለጹ ናቸው። በነገራችን ላይ በሁሉም ቦታ ያሉ የፋኖ አደረጃጀቶች መግለጫ አውጥተዋል። የሀዘን መግለጫ ለሃጂ ሙፍቲ ማለት ነው። ሀዘናቸውን ገልጸዋል። በሁሉም እምነት ተከታዮች ዘንድ የነበራቸውን አክብሮት ተመልክተናል። ሳር ቅጠሉ ያን ማድረጉን ሁላችንም ተመልክተናል። ይሄ የተደረገው ለምንድን ነው ካልን መቲ ያላቸው መወደድ አክብሮት ነው። ይሄ መካነ ሰላም ነው። ተመልከች፣ ፋኖች ምስላቸውን አድርገው ይዘው ሄደው ወደ እንትን እየወሰዱት ነው። መካነ ሰላም በተቆጣጠሩበት ከተማ መስጂዱ መግቢያ ላይ ለመስቀል ይዘውት እየሄዱ ነው። ይሄ ክብር ነው በሁሉም ዘንድ። የሃይማኖት የምን ጉዳይ አይደለም። ፋኖች የወጡት ለአንድነት ነው። ለኢትዮጵያዊ እሴት ለቆመ ሁሉ አክብሮት አላቸው። ለዚህም ነው ይሄን አክብሮታቸውን እየገለጹ ያሉትና ይሄ በሚሆንበት ሰዓት ላይ ማህበራዊ ሚዲያው ላይ ደነገጥኩ ነው። የሰሞኑን በፍጹም የማልጠብቀው አንዳንድ ነገር አያለሁ። ግን ጥቂቶች ናቸው። ግን አየሩን በከሉት። የአባታችንን ፎቶ በመዘግዘቅ ሙስሊም ነን እኮ እያሉ ነው አንዳንዶች። በጣም ጸያፍ ንግግር ያረፈን ሰው በክብር ያረፈን ሰው በመናገር ጋርና ኢትዮጵያውያን ናቸው ብዬ ጠየቅኩ። ይሄ ኢትዮጵያዊ እሴት ነው? ተይው፣ እምነቱን ተይው፣ የአላህ ሰዎች ነን ማለታቸውን ተይው። እንዲህ አይነት ሰዎችን ምን አይነት ሰውን በፍቅር እንደሚስሙ አላውቅም። የፈለገ ነገር እንኳን ቢሆን በፈለገ ነገር በሐሳብ እንኳን ባትቃወሚው ባትግባቢው ሐሳብሽን በአግባቡ ትገልጫለሽ። ካልሆነ ደግሞ እንዲህ አይነት ትልቅ ሰው በሚያርፉበት ሰዓት ላይ የፈለገ ነገር እንኳን ቅርብ ሲሳቸው አፉ ብያለሁ ሲሉ አባታችን እኛም ይቅር ብለውታል በሰላም ረፉ ይባላል። ያን ማለት ካልቻሉ ካቃታቸው ዝም ማን ገደለ? ዝምታ እኮ ወርቅ ነው የሚባለው አንዳንዴ። እንደዚህ በእውነት ነው ምሽ የርግማን ነው ያልኩት። በቃ የርግማን ትውልድ በአንድ በእድሜ ባለጸጋ ነው። ሽማግሌ ናቸው፣ አባት ናቸው፣ ሃይማኖት ናቸው። የፈለገ ነገር እንኳን ስተት ይፈጸም እንደዛ ነገር ከየትኛው ነው የተማሩት ነው ያልኩት። ከየትኛው ቁርአን ሞተዋል። ከሞቱ በኋላ ምን ያስፈልጋል? የት ነው የቀሩት ነው? ምንድነው እንዲህ አይነት እምነት አለ እንዴ? ከኢትዮጵያውያን የማናውቀው ነገር መጣ እንዴ? ለምን ከሌሎች ጋር ማህበራዊ ህይወት ኖራችሁ የሚል መጣ እንዴ? ያደገኛ ይሄን እኮ ነው የፈራሁት እኮ። የኛን እሴት ታውቂያለሽ። ፓትርያርኩ መስለዋቸው አይደሉም፣ ወይም ጳጳሳቱ ሄደው እሳቸው መቃብር ላይ አስከሬኑ ላይ ሄደው ጸሎት ያደረጉት።
ማንም እኔ ሲቃወም አላየሁም። ይሄን ለምን አደረጉ? ማህበራዊ ህይወት ያለ ነው። እምነት የግልሽ ነው የምታምንበት። የሌላውን እያከበርሽ ራስሽን ታካሂጃለሽ። ይሄ ነገር በሆነበት ሁኔታ ላይ ኢትዮጵያዊነትም በዚህ መስመር ነው የመጣ ነው ለሺህ ዓመታት። ይሄ እኮ አዲስ ነገር ነው እኮ የምንመለከተው። አዲስ እኔ የምለው እንዲህ አይነት ነገር እንዴት ኢትዮጵያ ውስጥ እኔ ቦታ አገኘ ብሉ ነው ያልኩት። መንግስት ህግ አስከብራለሁ የሚለው አካል ምንድን ነው የሚያደርገው? እነዚህ ኤክስፐርቶች ናቸው እየመጠበቅ ያ ብቻ አይደለም። ለምን ክርስቲያኑ፣ ፕሮቴስታንቱ፣ ኦርቶዶክሱ ምኑ አለቀሰላቸው? ለምን በዛ መልክ አዘንላቸው ከሚመስል ሁኔታ አሁን ደግሞ አንዳንድ አጀንዳ ይሆን እስኪ ልብ ካላችሁ ከወደዳችኋቸው ወንድ ከሆናችሁ መስቀል አደባባይ ሙፍቲ አደባባይ በዱላቸው ምናምን ይላል እንዴ? ክርስቲያኖች ስለወደዷቸው ያመባል አለበት እንዴ? ፓትሪያርኩም ሆነ ሌላው የቤተ ክርስቲያን እንኳን ትልቅ ሰዎች ቢያርፉም እንደዛ ይባል። በሀገር ሙሉ ስንት አደባባይ እያለ ስንት ቦታ እያለ ስንት ሀሳብ እያለ በስማቸው ትምህርት ቤት ስሩላቸው፣ በስማቸው ሆስፒታል ይሰራላቸው፣ ወይም ሌላ ይሄ ያልተባለ አደባባይ ይገዛላቸው እየተባለ ዘለው ምን ጋር ሄዶ መሰለሽ? መስቀል አደባባይ ጋር ይሄ እንትን ለመፍጠር ማለት ነው። አበሳጫቸው፣ የሰሞኑ አናደዳቸው። ፍቅር ይሄን አሳዩአቸው። ክርስቲያኖቹ በመስቀል አደባባይ ብንሄድባቸው እንትን አይሏቸውም። በዚህ እስኪ እንትን ብለን ይሄን እናደርግላቸው የሚሉ ሀሳብ አድርገው ተፈራርመው ምናምን አዩዋቸው። ምን ማለት ነው ይሄ? ዋዳዚት ምን ስላዘናችሁላችሁ ይሄን አድርጉ ይባላል እንዴ? የትንሽ ሰዎች እኮ ሀሳብ ነው እኮ። አጀንዳ የሚያጣላችሁ ለምን ወደዳችኋቸው ተብሎ ከየት ነው የቀራችሁት ነው? እኔ የእነዚህን ሰዎች ቁርአን ከየት እንደቀሩት እንዲህ አይነት ጥላቻ የፈለገ ስህተት ቢሆን እንዲህ አይነት ለአባት ክብር አለመስጠት ፎቶአቸውን እየዘቀዘቁ አንተ እያሉ የተናገሩ ታላቁን አባት የእርግማን ትውልድ ነው ያልኩት። እና መንግስት ራሱ የፈለገውን እኮ ሰው ሀሳብ እኛም በዚህ ልክ ተናግረን አናውቅም። ማራመድ ይችላሉ፣ የፈለጉትን ማምለክ ይችላሉ፣ የፈለጉትን አለማምለክ ይችላሉ። ያ ነገር ይሆናል። በተረፈ ግን ድንበር አልፎ ሌላውን በዚህ መልክ የሌላውን ሲያዋርዱ የሌላውን እንደፈለጉ በሚያደርጉበት ሰዓት ላይ ህግ ካለ ህግ መከበር አለበት። አባ ማቲያስ ትናንት የሚተናገሩት ይሄ ነው። የሌላ የፈለጉትን ሰዎች አክብሩ። እኛ ጋር መጥተው ያን ሁሉ ሲያረጉ ስለ አድኖ ሲቀዱ የተለያየ ነገር ሲያረጉ ያየ መንግስት የሚያስከብር አካል የለም፣ ዝም ብሏል። በሁሉም ጋር ይመጣል። አያችሁ፣ እንደዚህ ነው የሚሆነው። ህግ ይከበር፣ ህግ ይከበር። እኔ አሁን ይሄ ለምንም ብዬ አይደለም፣ ገርመውኝ ነው። ሬዲ ኢትዮጵያ ውስጥ ነው እንደው በኮመን ሴንስ ራሱ ምንም የማያምን ሰው እነዚህ ሰዎች ምንድነው ስብከታቸው? ስለ ፍቅር ያላቸው አመለካከት ምንድነው? ፍቅርን ያውቁታል ወይ? በቃ እኮ ጥላቻ በአይን ተገልጾ እኮ ነው የሚልሽ። በምን ስም ተሸሽጎ? በሃይማኖት አይሹ በሃይማኖት ስም ተደብቆ የአደገኛ ኃይል በቃ በጣም እግዚአብሔር ይቅር ይበላችሁ ነው ያልኩት። አላህ ይቅር ይበላችሁ፣ አመለካከት ይቅር ይበላችሁ ነው ያልኳቸው። አይ አጀንዳ ነው። አጀንዳውን ብዙ ማራገብና ድምፅ መስጠቱ ጥሩ አይመስለኝም። እንደውም ለምን መሰለ አሁን እሳቸው አንድ አድርገውት የሄዱትን ማህበረሰብ እንደገና መንጋውን የመበተን እንቅስቃሴ ስለሚችል ይሄ ገብቶት ምንም ለአጀንዳው እየኮተኮቱ ያንን አጀንዳ አለማሳደግ በጣም አስፈላጊ ነው። በዛው ልክ ደግሞ እንደዚህ አይነትም ሰዎች ደግሞ አሉ ብሎ ማሰብም ልክ ነው። ግን ለይቶ ነው ሁሉንም። አሁን ለምሳሌ እዚህ ሀገር ሰሞኑን ሁሉ ሰልፍ ምናምን ስደተኛ ጋር በተያያዘ ሰልፍ ምናምን የሚወጣው በደንብ በግልጽ ሲወጣ እና ሲነገር የጸረ እስላማዊ እንትን ነው እምነት ኢስላሚክ ፎቢያ ይሉታል እነሱ ራሱ እዚህ እና ሸሪያ ህግ እንትን ሊሉብን ነው። መሐመድ የሚባለው ስም ዩኬ ውስጥ ከብዙ ቁጥር ካላቸው ስም ውስጥ አንደኛ ወጣ፣ ስለዚህ ተወርሰናል፣ እኛ ጠፍተናል የሚል ብዙ የጸረ እስልምና ሃይማኖት እንቅስቃሴዎች ይደረጋሉ እና እኛ ኢትዮጵያኖች በብዛት እንደዚህ አይነት ነገር ላይ አንሳተፍም። ለምን? እኛ ኢትዮጵያ ውስጥ እንደ ሀገራችን ሙስሊምም ክርስቲያንም ስለሆነች ማለት ነው እና እኛ ደግሞ ስለኛ ሀገር ስለምናውቃቸው ሙስሊሞች ስናወራ፣ ስለ ኢትዮጵያ ሙስሊሞች ስናወራ ሌላ ዓለም ላይ ነው ያለነው።
ሌላ ዓለም ላይ በቃ ያለን ፍቅር በቀደም በተቀዳሚ ሙፍቲ ላይ የታየውን ነው የምንገልጸው በሄድንበት ቦታ ላይ እና እንዴት እንዲህ ትላላችሁ ምናምን ነው። ዋው አክራሪ በየዓለማቱ ላይ ይኖራል፣ ልክ ነው። ነገር ግን በዚህ የተሳለ ነው ኢትዮጵያዊ። አንተ ያልከው ቅድም የት ነበሩ አለ ወይ እስክትል ድረስ እኛም አናውቅም እንደዚህ አይነት እና ለምን ተዋደዳችሁ? ለምን ተፋቀራችሁ? ለምን በአንድ ሀገር ላይ ተከባበራችሁ? ለምን አንድን ትልቅ ሰው እኩል ወደዳችሁት? ጸብ ነው የሚሻለን ብሎ የሚመጣ ኃይልና እምነት ውስጥ ተደብቆ የሚንቀሳቀስ ኃይል ካለ በሁሉም እንኳን በእስልምናው በሁሉም ሃይማኖት ውስጥ እንደ ማህበረሰብ እየተመለከትን ያው ህግና መንግስት ምናምን ብልህ እዛ ብዙም ፈልጎ ስለሚተወው ብዬ ነው። እንደ ማህበረሰብ ግን ይህንን ጉዳይ ላይ በጥንቃቄ ልናየው እንደሚገባ ለማሳሰብ ነው። ማን ነው ያለው? ምንድን ነው የሚፈልገው? ኢትዮጵያ ውስጥ ደም መፋሰስ ነው የሚፈልጉት? ጸብ ነው የሚፈልጉት? አንዱን በአንዱ ላይ በጠላትነት ማዝመት ነው የሚፈልጉት? ምንድን ነው መበከል? በቀደም አንድ አድርገውት የሄዱትን ማህበረሰብ በከሉት አየሩን ብላል። መበከል ነው የሚፈልጉት። ስለዚህ አንደኛ በእነሱ መንገድ አለመሄድ ነው፣ አጀንዳውንም አለማራገብ ነው። ሁለተኛ ግን አሉም ብሎ ማሰብ ጥሩ ነው። በየአቅጣጫውና የቅዱሳን ስዕል ምናምን የተባለው ሁሉ በየአቅጣጫው ይህን እንጀራ አድርገው የመጡ አሉ። ከጀርባም ሌላ ኃይል ሊኖረው ይችላል። ከምናስበው በላይ ትላልቅ እጆችም በሁሉም ሃይማኖት ዙሪያ ላይ እጆች ሊኖሩ ስለሚችሉ የፖለቲካም የምንም አጀንዳ ሊኖር ስለሚችል በጥንቃቄ ማየት አለብን ለማለት ያለው ደረጃ። ቴንኪው መትዬ። እንደው ይሄን ጉዳይ እንትን ብለው በእውቀቱ ምን አለ ሰሞኑን አንዲት ግጥም ጽፎ ከጅረት አጠገብ ቆሞ የኖረ ዛፍ መብረቅ ገነደሰው፣ አሁን ድልድይ ሆኖ ያሸጋግራል ሰው። አለቀለት ያሉት ተልኮ መቻልቆ ቆሞ የጠቀመ መላያጣም ወድቆ ብሎ ጽፎላቸዋል። በህይወታቸው ብቻ ሳይሆን በሞታቸው ድልድይ ነው የሆኑት፣ ፍቅር ነው የሆኑት። ይሄ ፍቅርን ለሚወድ ሁሉ በየትም ሃይማኖት ይሁን ሃይማኖቱ ገዝ ያውጭ ለማናቸውም የሰው ልጅ በሀጂ ሙፍቲ የታየ ሁሉ እጅግ ደስ የሚያሰኝ ነው። የፈለገ ነገር እንኳን ከሳቸው ጋር ልዩነት ቢኖር እጅግ ደስ የሚያሰኝ ነው። ይሄን የሚያበሳጨው ማን እንደሆነ እናውቃለን። ከመንፈስ አኳያ የዚህ አይነት አንድነት፣ የዚህ አይነት ምረት፣ የዚህ አይነት ፍቅር ሲታይ ረፍት የሚነሳው የሚራወጠው ማን እንደሆነ እናውቃለንና ያስቀናል። እርግጥ ለእንደዚህ አይነት ሰዎች በቁማቸው ይሄን ማድረግ ለማይችሉ ሰዎች ሀጂ ሙፍቲ አርፈው በሞታቸው እንኳን ሰርቶ አንድነትና ፍቅር ሰበኩ። ጉድ ተባለ። ይሄ በእርግጠኝነት ለኛ መንፈሳዊ ቅርጽ ነው። ለብዙዎቹ ኑሯቸው ሞታቸው የሚያስቀና ነው የተባለላቸዋል። ለመንፈሳዊ በበጎነት የምትቀኝበት፣ ለአንዳንዶች ደግሞ አቃጠላቸው ውስጣቸው። ምን ይደረግ እንግዲህ ክፉ መንፈስ ያለበት ሰው፣ ፍቅርን የማይወድ ሰው መቃጠሉ አይቀርም። እኛም ጸበል እንረጨዋለን፣ ከዛም ዱዓ ይደረግለታል ነው። ይህን ካልን ዘንዳ ወደ ሰዓቱ መረጃዎች እንደፍ መቲ ወደ ሰዓቱ መረጃዎች ናት። ዛሬ ትግራይ ውስጥ አርሚ 7 ሲያሰለጥናቸው የነበሩ በርካታ ኮማንዶዎች ተመርቀዋል። በዛሬው ዕለት በምርቃቱ ፕሮግራም በርካታ የህወሓት ወታደራዊና ፖለቲካዊ አመራሮች ተገኝተዋል። በዜና ወጃ ላይ ቪዲዮን ስላቀረብኩት እዚህ ማቅረቡ አያስፈልግም። ብዛት ያላቸው ልዩ ኮማንዶዎችን ነው ያስመረቀው። ቲፒኤልኤፍ ከፍተኛ ትርኢት እያሳዩ ነበረ። እንደምታውቂው በፌደራል መንግስቱና በትግራይ ክልላዊ መንግስት መካከል ያለው ነገር ቀጭኗ መንገድ ፕሪቶሪያ ስምምነት ናች አያገናኘንም ብለውት አሁን ሰዓት ላይ በኦሮሚያና በአማራ ክልል ያለውን እናውቀዋለን። ይህ በሆነበት ሁኔታ በህወሓት በኩል እየተጠናከረ በየጊዜው እየፈረጠ መምጣቱ ለብልጽግና ተጨማሪ ራስ ምታት እንደፈጠረበት እየሰማን ነው። እነ ሬድዋን ሁሴንና እነ ጌታቸው ረዳ ደግሞ በቡሬ አካባቢ ሆነ የቀይ ባህር አፋር ይባል ይሆን የሚመረቁ ነበሩ መሰለኝ። እነሱ ለዛ ይሄዱ። ለምን ይሄዱ? እነሱ ቡሬ ስለሄዱ ለምን ሀሰብ ገብተው አይመጡ? ምንም ማለት አይደለም። ፕሮፓጋንዳ ሊሰሩበት ሲፈልጉ ይገርመኛል። እስኪ ቡሬ ደርሶ መምጣት እስኪ ዜና ሲሆን ለብልጽ ዜናዎች ማለት ነው። ቡሬ ኢትዮጵያ ውስጥ ነው፣ አፋር ክልል ነው፣ እዛ አካባቢ ነው ያለው። አፋር ደርሶ መጡ። ኤርትራ ድንበር አጠገብ የምትገኝ ያህል ኪሎ ሜትር ደርሶ ይችላሉ። 1 ኪሎ ሜትርም እስከሚቀር ድረስ ሄዶ መምጣት ይችላል። ማን አትምጡ አለ። ሁሉም ሰው የሚያደርገው ነው። የአሰብን ነገር ለማጠቃቃት ስላላሉ በተለያየ ነገር ይስቃሉ። አሁን እነዛ ይሳቁ ነው። እና ጌታቸው ረዳ ዛይዶ ታየ፣ ሬድዋን ሁሴን ዛይዶ ታየ። እንዴ ሬድዋን ሁሴን አምባሳደር አልነበር እንዲያስመራ ውስጥ ምን ችግር አለ? ያውቀዋል ቦታውን፣ ሄዶ መምጣት ይችላል። እዚህ ጋር ለእንትኖቹ ለዚህ ፌስቡክ ላይ ላሉት ለተጣሉት ምን ላሉት ሁሉ ደርሰናል፣ ይኸው
ለሁለተኛ ቀን ጉብኝቱ ቀጥሏል። እንዴ ቡሬን መጎብኘት ማለት ነው እንዴ? ኧረ እባካችሁ ይሄን ህዝብ ሞኝ አታድርጉት። እና ዝም ብሎ ይቀልዳሉ። ያው በማታለል እንደነገርኩሽ ብዙ ጊዜ ብልጽግና ማለት ሰሞኑን አብይ አይተሻቸው ከሆነ የዛሬ 6 ዓመት ከአፍሪካ ሁለተኛ፣ የዛሬ 10 ዓመት ከአፍሪካ አንደኛ እያሉ እየተናገሩ ነበረ። ትናንት ከዚህ ከኔዘርላንድ እኔ ቅጧት ለጠፍኩት ፌስቡክ ላይ አይተሽ ይሆናል። 1 ዩሮ 192 ብር ተመዘነዘረ። በህጋዊ መቲ በህጋዊ ነው እየነገርኩሽ ያለሁት። 1 ዩሮ 192 ብር በወደቀበት ኢኮኖሚው በደቀቀበት አብይ ምን ይላል? ከአፍሪካ የዛሬ 6 ዓመት ይሄን እንወጣለን ይልሽ ምን ልልሽ ነው? ባዶ አየር ላይ የተሳፈፈ ፊኛ ታውቂያለሽ? በነፋስ የተሞላ ያ ነው። አሁን የነ ሬድዋን ጉዞ የምናምን ጉዞ ይገርመኛል። ቲፒኤልኤፍ ይኸው ትክክለኛው መሬት ላይ ያለው ነገር ግን ቅድም የነገርኩሽ ዜና ቲፒኤልኤፍ ዛሬ አርሚ 7 አስመረቁ። ኮማንዶ ብዛት ያለው ኃይል አስመርቀዋል። ይሄን ሆኗል ማለት ነው። ጦርነቱ አይቀርም እየተባለ ነው። እንደው ግን ወደ ሌላ ከመሄድ በፊት 6 ዓመት ለምን እንዳለ አስበው ታውቃለህ? አንዳንድ ሰዎች በ6 ዓመቱ ላይ ማለት ነው እስከዛ አለሁ ለማለት ነው። ሌላ ያው አሁንም እኔ ነኝ የምመረጠው። ሌላ ዓመት አለኝ። 6ኛ ዓመቱ ግን ያው ፕሬዚዳንት ምናምን የሚሆንበትም ሊሆን ይችላል የሚል እንጂ ታዲያ ሌላ ምን አለ? ወድቋል እኮ በሁሉም ነገር እኮ የተባለው ነገር እኮ መቲ እንደምታየው ነው። አርቲፊሻል ዝናቡ የለ የተባለው ነዳጅ ደፍድፎ የለ እንዴ የሚባለው ነገር ሁሉ በየጊዜው የሚባለው ነገር ሁሉ የለም። እና 30 አይሮፕላን ምናምን ኤክስፖርት እናደርጋለን አውሮፕላንም ብሎ የምናደርገው የመጀመሪያው ሀገር ነው አይደል ተብሏልና በባዶ ላይ ማለት ነው። አሁን ልክ ያሰብ ወደብ ላይ እንዳየሽው አሰብ እየተባለ ምንም ኧረ ወደቡ እንዴት ነው እየተባለ ሲቀለድ እንደውም ትናንትና አንድ እስኪ ፎቶ ያሳይልን ቴክኒሻናችን የኦሮሚያ ልዩ ኃይል እያሰለጠነ ነው ተብሎ ነበር። አንድ ልዩ ኃይል ይኸውልህ የአሰብ አስመላሽ የቀይ ባህር ልዩ ኮማንዶ ተብለው የተጠሩ ምን እያደረጉ ነው? ምን እያዩ ነው? እስኪ በእንጨት ነው ደግሞ የሚለማመዱት መሳሪያ አጥተው ነው ለወደፊት ይሰጣቸዋል የተባርኮ ይኸውና ቅኝት እያደረጉ ነው። ያኛው በቡሬ ይሄኛው በማንዳ በኩል አድርገው አሰብን እንዴት እንደሚቆጣጠሩ የሚያዩ ነው የሚመስለው። ይሄ እንኳን ለምስኪኑ ህዝብ መጨፍጨፊያ ነው። በቃ ይኸውልሽ እንደዚህ እየተደረገ ነው። እዚሁ አዲስ አበባና አካባቢ ያሉትን መጨፍጨፊያ ይመስላል ስታየው። እኔ ምን ያደርጋል ሄዶ እዛ ሰው እኮ ነው ያሳዝነኝ። ያው መንግስት የሚሰራውን ያውቃል። ኢቭልም ቢሆን መጥፎም ነገር ምንም ቢሆን የሚሰራውን ያውቃል። የሚሰራውንም አያውቅ እንጀራ ሆኖበት ወይም አገሩን የጠቀመ እየመሰለው እየሰለጠነ በህዝብ ላይ የሚዘምተው ህዝብ ግን በጣም ያሳዝነኛል ነው። አሁን ስታያቸው እነዚህ ምንም የዋሆች ናቸው። የዋህ ነው ስፖርት ይዞ አታዩም እንዴ? በእንጨት ይዘው ምን እያደረጉ በጣም እኮ ያስቆ ነገር ነው። አጠቃላይ የሚታየው ነገር ደግሞ ያ ሶስተኛው ያለሽ እዛ ጋር አንደጣጥሮ እንጨት ወደ ሌላ አካባቢ ነው አቅጣጫ። ይሄኛው ወደፊት ይሄዳል፣ ያኛው በቀኝና በግራ እንዲህ ፊልም ላይ እንዲህ ሲሉ የለም እኮ ስፕሪ ሰርታችሁ ተነሱ ሲባሉ እኮ ታመው ወገባቸውን ሐኪም ቤት የሚወሰዱ ናቸው። ምስኪኖች ናቸው። ሽመልስ አብዲሳ እንዲህ አይነት ልዩ ኮማንዶ እያሰለጠኑ ይገኛሉ ልደች ነው መቲ። አጠቃላይ ያለው እንትን በዛ አካባቢ ይሄ ነው። ወደ አማራ ክልል ስንገባ ሌላው መረጃ መቲ እንደቀጠለ ነው። ምኒልክ ዘመቻ ፋኖች የማጥቃት እርምጃቸውን በመቀጠል በራያ ቆቦ ተኩለሽ ግንባር ልዩ ስሙ አካምባ የተባለ ቦታ ላይ በፈጸሙት የደፈጣ ጥቃት አሁን ማለት ነው ትናንትና ነው ይሄ ከ50 በላይ ያገዛዙ ሰራዊት ሙትና ቁስለኛ መሆናቸው ተገልጿል። የምኒልክ ቃል አቀባይ በሰጠው መግለጫ በዘመቻ አደማሪ ወይም አባናደው ከባድ ኪሳራ የደረሰበት የብልጽግና አገዛዝ በቁጭትና በብስጭት ካለፈው ሳምንት ወዲህ በብዛት ወደ ወሎ ግንባር ሲያግዘው የነበረው ኃይሉ መውጫና መግቢያውን በሚያውቁት የፋኖ ኃይሎች እየደረሰበት ባለው ከባድ ምት እየፈራረሰና እየተበታተነ ይገኛል ብሏል። የፋኖ ኃይሎቻችን እየተከታተለ የመጣውን ኃይል በሚገባው ቋንቋ እያናገሩ ድል ማስመዝገባቸውን ቀጥለዋል ሲልም ቃል አቀባዩ ጨምሮ ተነግሯል። እንግዲህ ያው ትናንትና ጥቅምት 12 ቀን ነው እንግዲህ ረፋድ ራያ ቆቦ ተኩለሽ ግንባር ላይ በተሽከርካሪ ሲንቀሳቀስ የነበረ የአገዛዙ ሰራዊት ልዩ ስሙ አካምባ በተባለ ቦታ ላይ የደፈጣ ጥቃት በመፈጸም አንድ ኦራል ሰራዊት ሲሸሽ በመገልበጡና በሌላኛው ላይ ጥቃት በመፈጸሙ በአጠቃላይ ነው እንግዲህ 50 በላይ ወታደሮች ሙትና ቁስለኛ የሆኑት። ከጥቂት ቀናት በፊት እዛው አካምባ ላይ በተፈጸመ ሌላ የደፈጣ ጥቃት አንድ በዲሽቃ የሚታጀብ ከፍተኛ አመራር ከ7 አጃቢዎቹና ከተሽከርካሪው ጋር ታሪክ ሆነው መቅረታቸውንም ቃል አቀባዩ ተናግሯል። በዚያው ዕለት ጮቢ ግንባር የሃውጃኖ ክፍለ ጦር ፋኖች በወሰዱት የማጥቃት እርምጃ
አንድ ከፍተኛ የመከላከያ አመራርና የሬዲዮ ኦፕሬተሮች ሰለባ መሆናቸውንም ጨምሮ ገልጿል። እንዲሁም ጥቅምት 10 ቀን 2018 ዓ.ም በተመሳሳይ በተኩለሽ ግንባር የዞብል አምባ ክፍለ ጦር ፋኖች በፈጸሙት ድንገተኛ የማጥቃት እርምጃ በሜካናይዝ ደረጃ ታጥቆ ምሽግ የያዘ በርካታ ያገዛዙ ሰራዊት ከባድ ብታርፎበት መበታተኑ ቃል አቀባዩ ገልጿል። ይሄ ብቻ አይደለም። ይህ በሆነበት ሁኔታ ላይ በየዕለቱ በየቀኑ ይሄ 4-5 እየሆኑ የሚጠፉ እጅ የሚሰጡ ወታደሮችና ሚሊሻዎች ተበራክተው መጥተዋል ሰሞኑንና እንደውም አንድ ፎቶ ዛሬ ደረሰናል። ቴክኒሻናችን ያሳይናል። ወታደሮች የመከላከያ አባላት ከምድብ ቦታቸው እየተነጋገሩ በመጥፋት ወደ ፋኖ ኃይሎች እየሄዱ የሚገኙበት ሁኔታ ላይ ነው። ይህ ነገር ይላሉ አንድ ወታደራዊ ምንጭ በየጊዜው ጠፉ መባሉ ተማረኩ መባሉ የተለያየ ነገር መባሉ በቀሪው የሰራዊት አባላት ላይ የስነ ልቦና ጉዳት እያደረሰ ነው። የሞራልና የስነ ልቦና ጉዳት እያደረሰ ነው። ለምን ብዙዎች እየከዱ ፋኖችን እየተቀላቀሉ ነው። በቃ አንፈልግም፣ ካሁን በኋላ ደም አንቀባም፣ ጦርነት በቃ ለግለሰብና ለቡድን ስልጣን ሲባል ከወንድሞቻችን ጋር ደም አንቀባም በማለት ይሄን ነገር እያደረጉ ነው። ሌላው መቲ ትናንትና አንቺ አንድ ዜና አንተም ብለሽ እንደምታያቸው ናቸው። እነዚህ መከላከያ አባላት ናቸው። ሌላም በርካታ የኮማንዶ አባላት ሁሉ ጧት ሳይቻሉ የኮማንዶ አባላት የልዩ ኮማንዶ አባላት እንደዚህ ይሄዱ ከሃዳቸው 5-6 እየተመካከሩ እየጠፉ ነው። በቃ እየፈራረሰ ነው የሚሉት እየሄዱ ነው የሚገኙት። በጣም የሚገርም ነው። ይህ በሆነበት ሁኔታ እጅግ ብስጭት ያደረበት ያገዛዙ ኃይል ሐሙሲት ላይ የድሮን ጥቃት ፈጽመዋል። በዛሬው ዕለት ሐሙሲት ምኑ ላይ ካልሽ ትምህርት ቤቱ ላይ ነው። ምንድነው ያደረሰው ጉዳት ካልሽ ተማሪዎች ናቸው የተገደሉትም የተጎዱትም። ይሄን ለማጭበርበር የነሱ የፌስቡክ ሰራዊት ስልጠና ሲያደርጉ በነበሩ ላይ ዛት ትምህርት ቤቱ ጋር ድግስ ደግሰው ሊበሉ ሲሉ በእነሱ ላይ ነው ጥቃት የተፈጸመው የሚል የውሸት መረጃ እያሰራጩ ይገኛሉ በማህበራዊ ሚዲያው። በሐሙሲት በተፈጸመው ጥቃት የተጎዱትና ህይወታቸው ያለፈው ተማሪዎች እንደሆኑ የአይን ምስክሮች ከስፍራው አረጋግጠዋል። የአይን ምስክሮች ይሄንን ለማድበስበስ እነሱ የውሸት ትርክት እየጻፉ ያለበት ሁኔታ ላይ ነው። ትናንት መቴ አንድ ዜና አንበበሽ ነበረ። በኖርኖ ሰዎች ተገድለው ሰልፍ ሁሉ እስከማድረግ ተደርሶ ነበረ። አይተሻቸው ከሆነ በሌሎችም ዩኒቨርሲቲዎች ሰልፉ ይቀጥላል ተብሎ ነበር ተደርጓል። ምን የሚል ትርክት እንደመጣ ተመልክተሻል። ጥቃቱን የፈጸሙት ፋኖች ናቸው፣ ከጉራጌ ዞን የመጡ ፋኖች ተብሎ ለካ በሌሎች ትምህርት ቤትም ዩኒቨርሲቲዎች ሰልፍ እንዲደረግ የተባለ ምንድነው? አሁን ነው እኔ ወደ አገዛዙ የበለጠ መጠርጠር የጀመርኩት አሁን ነው። እንዲህ አይነት ነገር አየሽ ብዙ ጊዜ ሲያቅተው እንዲህ አይነት ነገር ፈጥሮ ህዝብን ጋር ለመነጠል እንደዚህ ለማድረግ ያደርጋልና ከጉራጌ ክልል የተነሱ ዞን የተነሱ ፋኖች ናቸው ይሄን የፈጸሙት ብለው አንድ የሆነ መንግስት ከሚሰሩ ሰዎች ተናገሩ ለቢቢሲ። አይ ያም አካባቢ ማመጽ ላይ ስለሆነ አብሮ ለመምታት እያመቻቹት ነው እንጂ ማህበረሰቡ እኮ ተናግሯል። ስልጠና ሁሉ የሚካሄድበት ካምፕ እኮ አለ ተብሏል። እሱ ነው ዲቴል ነው ገብቶ የተናገሩት። ስለዚህ ለምን ዝም ብለው ሲሰለጥኑ ጠበቋቸው ታዲያ? እንደዛ ከሆነ ትክክል። ይህ ማለት ሰሞኑን የሚመጡ ምስሎችና የተለያዩ ነገሮች አሉ። በዚህ በወለጋ መንደር ይባሉት አንገርጉትን ምናምን በተደጋጋሚ ህዝብ ሲፈናቀልባቸው በነበረ አካባቢ ላይ በነገራችን ላይ መቲ ከመቼውም ጊዜ በላይ በዛ አካባቢ ራስን መከላከል ስለሚያስፈልግ ሰው ሲያምጽ ምንድነው የሚሆነው? ኩማ ደመቅሳ እንደተናገረው ነው። ሰው ነፃነቱን ከተገሰሰ በኃይል ከመጣሽበት ጭቆናውና መገደሉ ካልቆመ ብረት ማንሳቱ አይቆምም ነው ያሉት ኩማ ደመቅሳ ከትናንት ወዲያ በራሳቸው ዛው አብይ ፊት። በዛ አካባቢ ያለው ሰው ተማሮ ተፈናቅሎ ተገድሎ በአሁኑ ሰዓት ላይ ያለው እንቅስቃሴ እዛ አካባቢ ጠንክሯል። መቲ የፋኖች እንቅስቃሴ ግን የኦሮሚያ ልዩ ኃይል እና እዛ አካባቢ የሚሄድ የመንግስት አካል ነው ሁሌ ገዳዮቹን የኦሮሞ ሰራዊት መጥቶ ሲገል አይጠብቋቸውም። እነሱ ታጥቀው ልክ ራሳቸውን ሊጠብቁ ጫካ ገብተው መሳሪያ ሲይዙ ሄዶ ግን ይቀማቸዋል። እንደውም አንድ ጊዜ እዛ ያሉ ሰዎች ቃለ መጠይቅ የሰጡን ከኛ ቀምተው እዛው ለነሱ ይሰጧቸዋል አሉ። እዛ አካባቢ አብረው የሚሰሩት ማለት ነው። አብረው የሚሰሯቸው ከነዚህ ከጠቅላላ ራሳቸውን ለመከላከል የታጠቁትን ሙልጭ አድርገው ቀምተው እዛው ለሚገሏቸው ሰው መሳሪያዎችን የሰጡበትን ቃለ መጠይቅ ሰጥተውናል። ያ ብቻ አይደለም። ምን አለ መሰለሽ መቲ እነሱም ብቻ ሳይሆን አንድ የቀበሌ ሊቀመንበር በብልጽግና በኩል ያሉትና በሸኔ በኩል ያሉት ዘመዳማቾች አሉ። አጎት አክስት ምናምን ይሄኛውን እንዳትመቱት ይላሉ አሉ።
አንድ ደግሞ የቀበሌ ሊቀመንበር ጋር ተሻርከው የቀበሌ ሊቀመንበሩም ያሳልፋል እነሱ አካባቢውን የወዛ አካባቢ ሊቀመንበር አስተዳዳሪው እነሱ እንዳትነኳቸው ብሎ ሲሄዱ በደንብ ያሳልፋል ሲመጡ ያሳልፋል እንዲያጠቁ ይፈቅድላቸዋል እየመረጡ በማንነት እነሱ ምን አድርገዋል እሱ የሚነካ የለም ተብሎ ተነገሮልታል እነሱም አይነኩትም እሱም አይነኩም ግዴት ናቸው አንደኛው ብልጽግና ጋር አንደኛው እዛ ጋር ነኝ ይያለ ማለት ነው የዚህ አይነት ክፍ በህዝቡ ላይ እየደረሰ ነው የሚገኘው ሌላው መረጃ መቲ እስኪ አንድ ፎቶ ያሳየናል አሁን የላኩት ፎቶ አለ ጀነራል ተስፋዬ አያሌው ይታወቃሉ ቴክኒሻናችን እንትን ያደርግልናል አሁን የላኩት ፎቶውን ጀነራል ተስፋዬ አያሌው ማለት በአማራ ክልል የተከፈተውን ጦርነት ዘመቻ በዋነኝነት ከመሩ ጀነራሎች መካከል ናቸው ይሄን ንግግር የተናገሩት ትናንትና ወልዲያ ነው ከዩኒቨርሲቲ መምህራን ጋር ባደረጉት ስብሰባ ማለት ነው ፋኖን ምከሩት መከላከያ ሀገር የመጠበቅ ስራውን በአግባቡ እየሰራ ነው ለምንድን ነው ይሄን ያመጣሁት ምከሩልን ነው እንደውም ያሉት ፋኖን ምከሩልን ለማን ያላቸው ለዩኒቨርሲቲ መምህራን ሳይንሳዊ በሆነ ዘዴ ወጣቱ የሌሎች ተላላኪዎች ሆኖ ጽንፈኛው ነው እሳቸው ያሉት የሌላው ተላላኪ ሆኖ የሌሎች የባዕዳን ተላላኪ ሆኖ ሀገሩንና ህዝቡን እየጎዳ ስለሆነ እናንተ ዩኒቨርሲቲ ምሁራን ሳይንሳዊ በሆነ ዘዴ በሳይንሳዊ ዘዴ ሲመክሩ ምክር በመምከር የወጣቱ የመለጠነ ኃላፊነት አለባቸው እኛ በአግባቡ ሀገር እየጠበቅን ነው የሚል መልእክት አስተላልፈዋል ለምንድን ነው ያመጣሁት ይሄ ንግግራቸውን ቁም ነገር ይዞ ዋናው የአማራ ክልል ዘመቻ አስተባባሪ አንዱ እሳቸው ናቸው ሁለት የዛሬ 2 ዓመት የብርሃኑ ጁላ ንግግር ተቀብለው ፋኖ አብቅቶለት የመለቃቀም ስራ እየሰራ ነው ብለው ባህር ዳር ላይ የተናገሩ ሰው ናቸው የዛሬ ዓመት ላሊበላ ላይ ተመሳሳይ ጽንፈኛው ተደምስሶ አልቋል ሰላማችሁ ተመልሷል ያሉ ናቸው ታዲያ ዛሬ ከምን መተው ነው አብቅቷል ብለው የዛሬ 2 ዓመት የዛሬ ዓመትም ተመሳሳይ ነገር ተናግረው ትናንትና ምከሩልን ሳይንሳዊ አልነበረም ማለት ነው የበፊቱ አሁን እኔ የሚያልኩት ነው በፊት ያን ያደረጉ በተጓዳይ ምን ነበር የሚያደርጉት በሃይማኖት አባቶች ሄዱ ቀጥለው በሀገር ሽማግሌዎች ሄዱ በመምራን ሁሉ ሄዱ መጨረስ እንደገና ደግሞ የሰላም ካውንስል ብለው ሄዱ አይተሽ ከሆነ ለመከፋፈል ሰላም ካውንስል የአማራ ክልል ተብሎ አቋቋሙ ያለው ያ ሁሉ ፍርሽ ሆነባቸው ደግሞ ይሄ አሁን እኮ ለሰላም ያላቸው ዝግጁነት እኮ ያሳይም እኮ ለመከፋፈል ነው ይሄን የሚጠቀሙበት እኮ ምናልባት እናንተ መከሩና የተወሰኑትን አምጡልን ነገር ይሄን ደግሞ ያሉት የት ነው ወልዲያ ዩኒቨርሲቲ ሙራል ወልዲያ ማለት የት አካባቢ ነው መቲ እንደነገርኩሽ ምኒልክ እዝ ሰሞኑን ታሪክ የሰራበት አካባቢ ማለት ነው በጣም ስለተጨነቁ ያን ያደረጉ ነው ግን ይሄን በማለታቸው ሰላም ፈላጊ ናቸው አንላቸው ተጨንቀዋል ነው ምንለው ተጨንቀዋል ነው እንጂ አብይ አህመድ ከ3 ቀን በፊት ያለው ሰምተናል ሰላም አይመጣም ሽፍት አለ እንቀጥላለን እንደዛ እናደርጋለን ያለው ይሄንንም ያሉት ለመከፋፈል እንዲያመች በሚል አቋም ነው እንጂ ቀደም ሲል በሃይማኖት አባቶችም በሌላውም በኩል ሞክረውታል ካሁን በፊት ፎክረው ደግሞ ጨርሰናቸዋል ብለዋል ዛሬ ደግሞ ይሄን ነገር ብለዋል የሚል ነው መረጃው መጥተኝ ያለ መልካም እዚህ ላይ በነገር ላይ ወልዲያን ስታነሳው አላማጣ ላይ የህዋት ሰራዊት እንዳለና አቃለን ከዛም በኩልም እነሱ የሚያሰለጥኗቸው በአፋር በኩል ያሉ አሉ ከዛኛው ህዋት ጋር እነጌታቸው ረዳ ህዋቶች ማለት ናቸው አሁን ከነ ደብረጽዮን ጋር እንዲዋጉ እየተዘጋጁ ያሉት ማለት ነው እነሱን አንዳንድ ጊዜ አማራ ክልል ይጠቀሙባቸዋል በተለይ ወደ ወልዲያ አካባቢ በተለይ እዛ አካባቢ ራያ ወልዲያ አካባቢ እነሱን አንዳንዴ ይሄዱ አብሮ ከመከላከያው ጋራ እዛ አካባቢ ያለውን ፋኖንና አማራው አካባቢ ያለውን እንቅስቃሴ እንዲያረጋጉ ይጠቀሙባቸዋል እና አሁንም ገብተው የወጡባቸው ሁኔታዎች እንዳሉ በቀደም መረጃ ወጥቶ ነበር ትክክል ነው ካሁን በፊት ይሄን ነገር ተናግሬዋለሁ ብዙ ጊዜ ነው የምለው ሰው አይገባውን ፖለቲካ ነው አስፈላጊ ለስልጣናቸውን እስካስጠበቀላቸው ድረስ ማናቸውንም ይፈልጋሉ ማናቸውንም የብልጽግናን አመጣጥ ከመጀመሪያ ጊዜ ጀምረሽ ተመልከቸው ለስልጣን አስፈላጊ ሆነ የትኛውም አካል ቢሆን ኢቭን አሁን ኢትዮጵያ ጣሊያን ጋር ነው በታሪኳ የተዋጋቸው ከጣሊያን መንግስት ጋር ተባብሮ የሆነ ነገር ማድረግ ካለበት በአገር ላይ ያደርጋል ስልጣኑ የሚያቆይለት እስከሆነ ድረስ ከማንም ጋር ለዚህ ነው እኔ እኮ እነሱ ወዳጅ አይምረጡልን እነሱ በዚህ ልክ የፈለጉትን ሲያደርጉ ሌላውን ደግሞ ምን ይላሉ አሁን አንቺ እንዳልሽው የህዋት ተላላኪ ሆኖ ይላሉ አይሽ እነሱ በዚህ ይጠቀሙበታል ለነሱ ሲሆን የጌታቸውን ቡድን መጠቀም ቅድስና ነው ይሉሻል ለነሱ ሲሆን የደብረጽዮን ቡድን መጠቀም ቅድስና ነው ይሉሻል ለነሱ ሲሆን ኤርትራ ጋር መዝመት አብሮ ቅድስና ነው ይሉሻል ሀገር ማዳን ነው ይሉሻል እንደዚህ ሆነው በሌላው
ወዳጅና ጠላት ሊመርጡልት ይፈልጋሉ። ምን አገባ አንተ ማነህ? ይሄን ለማለት ሞራል አለው ወይ ነው መባል ያለበት። ይሄን ነው ማለት ያለበት። ይሄ ካልገባሽ ከተፎካካሪሽ በልጠሽ ካልተገኘሽ በሚሄድበት መንገድ ድል ማድረጋችን የሀገራችን ፖለቲካ እንደዚህ ከሆነ ቆይቷል። ብልጽግና ደግሞ የመጣው በዚህ መስመር ነው። ስለዚህ ይሄ ነገር መደረግ አለበት የሚል ነው። በእኔ በኩል ያሉት መረጃዎች እነዚህ ናቸው። መቲ መልካም ሌላ መረጃ ካለሽ አንድ ልጨምርና ሰዓታችን ስለገደበን ሌላውን ወይ ነገ እናቀርባለን። ከ3000 በላይ የሚሆኑ የቢላዛ ቀበሌ ነዋሪዎች በሕክምና እጥረት ምክንያት እየተንገላቱ ነው። ወረዳውን ወደ ሌላ ቦታ እንዲያሰፍራቸው ቢጠይቁ ምላሽ አላገኙም ይላል። እንግዲህ ትክፋ ላይ ወጣ ነው። እኔ ስለማውቀው እዛ ሰቆጣ አካባቢ ብዙ ችግርና ረሃብ ስለነበረ አውቀዋለሁ። ነዋሪው እጅጉን ተከፍቷል። በቅርቡ ወረዳውን በማመልከቻ በሰፈራ መልክ ወደ ሌላ ስፍራ እንዲያሰፍረው ቢጠየቅም አሁንም መልስ የሚሰጠው አካል ማግኘት አልተቻለም ማለት ነው። ይህን የሚሉት የቀበሌው አስተዳደር ናቸው። በአማራ ክልል ዋግምራ ዞን ሳህላ ሰየምት ወረዳ የቢላዛ ቀበሌ ነዋሪዎች መንግስት ወደ ሌላ ስፍራ እንዲያሰፍራቸው ጠየቁ ይላል። የቢላዛ ቀበሌ አስተዳደር አቶ ማለደ ብሬ ለቲክፋ የኢትዮጵያ እንደገለጹት ቁጥራቸው ከ3500 በላይ የሚሆኑ ነዋሪዎች ከዚህ ውሳኔ ላይ የደረሱት በቀበሌው ምንም አይነት የጤና ተቋም ባለመኖሩ ነዋሪው በቀላል ህመም እየሞተ ሕክምና ለማግኘትም ብዙ እንግልት እየደረሰበት መሆኑን ነው ብሏል። ይህንን ያነሳሁት የአካባቢ በተለይ ጦርነት በነበረበት ወቅት ከፍተኛ የሆነ ጉስቁልና ላይ ነበር። ጦርነቱ አልቆ ፕሪቶሪያ ላይ ተስማሙ፣ ወታደሮች ተመለሱ የተባለ ጊዜ ስደተኞች እዛ አካባቢ ያሉ ስደተኞች አልተመለሱም ነበር። ብዙ ፖለቲካ የሚካሄድበት ነው። በዛ በኩል የትግራይ አውጎ ሸንጎ፣ በዚህ ጋር ትግራይ፣ በዚህ ጋር ብልጽግና፣ በዚህ ጋር ሁሉ ነገር ተድበስብሶ ዋጋ እየከፈለ ያለ ማህበረሰብ ነው እና ዛሬ ይሄ 3000 በላይ የሚሆኑ ሰዎች በሕክምና አጥተዋል የተባለው ትላንትም ነበር። እንደው ያልሰማናቸውም ከዚህ ቀደም ረሃብም ገብቶ ነበረ። የሕክምናም ችግር ሁሌ ነው ያለው። ማህበረሰቡ እዛ አካባቢ ያው ምንም የሚያስተዳድረው የሚያዝንለትም የለም። ከዚህ በፊት ቤተ ክህነት ነበረች። በጦርነቱም ጊዜ ብፁዕ አቡነ ባርናባስ ነበሩ እያስተባበሩ ከቤተክርስቲያኗም ከምን እያስተባበሩ ማህበረሰቡን በጦርነት ጊዜ ያሳለፉት። ከዛ በኋላ ግን ያሉት የተለያየ ቦታ ያሉ ወረዳዎች ላይ ያለው ማህበረሰብ በከፍተኛ መከራና ስቃይ ያለባት ሀገርም እንደሆነች በዚሁ ለማሳወቅ ነው እና ምናልባት አቅም ያላቸው የሕክምና ባለሙያዎች ምናምን እንደው ጥያቄያቸውን እናንተ ብታዩት ሌላ የማይላቸው ስለሌለ ብታዩት በሚል ነው መረጃውን ያመጣሁት። እንግዲህ ይህን ይመስላል። ደረጀ የምትጨምረው ከሌለ በመጨረሻ ከካናዳ መጽሐፍ እስካሁን ካናዳዎች አልደረሳቸው ነበር እንትን እያደረጉ ነበረ እና የካናዳው መጽሐፍ ትናንት ደርሷል። አክቹዋሊ ተክሌ ስላልነበረ ነው ወደ ሀገር ቤት ሄዶ ስለነበረም ነበርና ልጅ ተክሌ ጋር ነው የምትገኙት። ቶሮንቶ ያላችሁ በዙሪያው በካናዳ እንደውም ያው ተነግሯል። ቄራ አካባቢ እዛ ያደርጋል፣ በየሱቆች ይደረጋል። እሱን ነው ኮንታክት ማድረግ የምትችሉት ማለት ነው። እኔ ጋር እየደወላችሁ ስለሆነ በሚል ነው። እንግዲህ ለንደን አካባቢ ያላችሁ ደግሞ ያው መቲጋ ነው እሷ ጋር ነው የምትደውሉት። አሁንም እየተደወለ ነው። አንዳንዶች እየነገርኳቸው ነው። በእርግጥ መቲጋ በመደወል ታገኙታላችሁ የሚለውን ማስታወቂያ ማስተላለፍ ነው። ጠቅላላ ዩኬ አካባቢ ዩኬ ያላችሁ አየርላንድም፣ ስኮትላንድም፣ ዌልስም፣ ለንደን ያላችሁ፣ እንግላንድ ያላችሁ ጠቅላላ እኔ ጋር እንዳለ በዚሁ እንድታውቁ ነው። አንዳንድ ሰዎች እየደወሉ እያገኙ ነው። በዚህ ላይ በምናስቀምጠው ስልክ ቁጥር በመደወል መጽሐፉን ማግኘት ትችላላችሁ። እንግዲህ እዚሁ ላይ ጨርሰናል። ደረጃ አመሰግናለሁ። አድማጭ ተመልካቾቻችን ለዛሬው ያዘጋጀ ነው የዋና ዋና መረጃዎችን የምናቀርብበት የምናልሽ መቲ ፕሮግራም አሁን ተፈጽሟል። ደረጃ ሀብተወልድ እኔ መታሰቢያ ቀጸላ አብረን ቆይታ አድርገናል። ዳግም እስከምንገናኝ መልካም ቀን።